ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበልኝ። ውድ ቤተሰቦች የምወዳቸው ማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። እንግዲህ ማሻአላህ ዘንድሮ ረመዳን በሶሻል ሚዲያ ዘው ዘው ስትሉ በጣም ነው የሚያስደስተው። ሀቂቃ በሱሪ የሚሄዱ ኢጃብ የማያደርጉ እህቶቻችን በቃ እንደዚህ በኢጃብ ድምቅ ብለው ነው የምታዩቸው ማለት ነው። በጣም ነው ደስ የሚለው። ማሻአላ ኢጃብ ውበት ነው የሚባለው በምክንያት ነው። ሮዚን ኢዋት ሮዚን እንግዲህ የፈረስ ጭራ ስትለብስና እንደዚህ በኢጃብ ስትዋብ ያ ሰላም ወላሂ ልዩነቱን ግን አይታችሁታል እንዴት እንደሚያምርባት። ማሻአላህ ማሻአላህ ብያለሁ። በዚህ ልመድባቸው። በተለይ ቲክታክ ላይ በጣም በርካታ ሙስሊም እህቶቻችን እጃባ አያደርጉም፣ በሱሪ ይሄዳሉ። ብዙዎች እንዴ እቺ ሙስሊም ናት እንዴ ይላሉ። የሆነ ረመዳን ላይ ቁርአን ከፍተው ወይም ደግሞ እጃባ አድርገው ምናምን ሲያዩዋቸው ማለት ነውና አላህ ሱብሃነሁ ወተዓላ እጃብን ይወፍቃቸው። ለሁላችንም አላህ ሂዳያ ይስጠን፣ ለነሱም አላህ ሂዳያ ይስጣቸው። በጣም ነው ደስ የሚለው ማለት ነው ሀቂቀተን። እነ ደግሞ እንግዲህ ከመግቢያዬ ሩታን አይታችኋታል ማለት ነው። ሩታ ደግሞ እንዴት እንዳማረባት ኢጃቡ ማሻአላህ ሀቂቃ በጣም አምሮባታል ማለት ነው። ሀገራችን ኢትዮጵያ ደግሞ ሁላችንም እንደምናውቀው ሙስሊም ክርስቲያኑ ተከባብሮ ተዋዶ የሚኖርባት ሀገር ናት ማለት ነው። ብዙዎች ያው ጎረቤት ተጠራርተው ቡና የሚጠጡ አብረው የሚበሉ አብረው የሚጠጡ ናቸው ማለት ነው። እንዲሁም በዚህ አጋጣሚ ረመዳን በመጣ ሰዓት አንዳንድ ወንድሞች ክርስቲያን ጓደኞቻቸውን እየጠሩ እቤት ያስፈጥራሉ። ያኔ እቤት እነሱ ሲያፈጥሩ ጠርተዋቸው ይጋብዟቸዋል ማለት ነው። አንዳንድ ክርስቲያን ወገኖች ደግሞ እንዲሁም ሙስሊም ወንድሞችን ጠርተው የፍጣር ፕሮግራም ያደርጋሉ ማለት ነው። በዚህ ሁኔታ እንደዚያ አይነት ፕሮግራም ያደርጋሉ። ይሄ መከባበርን ነው የሚያሳየው ማለት ነው እና ደስ ይላል። ፍቅራችንን ያብዛው፣ ፍቅራችንን ይጨምረው ነው ምለው። ሀገራችን አላህ ሱብሃነሁ ወተዓላ ሰላም ያደርግልን እና እንደዚህ ተከባብሮ መኖር ደስ ይላል። በጣም ነው ደስ የሚለው እናላችኋለሁኝ። እውነት ለመናገር በቃ የሆነ ደስ ነው የሚለው። ብዙ እህቶችን አያለሁኝ። ሀቢባን አይታችኋት ከሆነ እንግዲህ ረመዳን ከገባ በኋላ በኢጃብ ነው ያለችው ማለት ነው። በኢጃብ ነው ያለችው። ማሻአላህ በጣም አምሮባታል። እንደምታዩት እነዛን የሰቀለቻቸውን እንደዛን ቁጥር የሌላቸውን ዊጎቿን ትታ ረመዳን ላይ ያው እያንዳንዷን ቀን ጠብቃ ያው ኢጃብ እያደረገች ነው። አላህ ሱብሃነሁ ወተዓላ በዛውም ያጽናት፣ በዛውም ኢጃብን ይወፍቃት ነው የምለው። ባለፈው እንግዲህ ስትናገር ሰምታችኋል። ረመዳን መጥቶ ያልተቀየረ ሰው መቼም አይቀየርም ብላለች ማለት ነው። እና አላህ ሱብሃነሁ ወተዓላ ለነሱም ለኛም ሂዳያ ይስጠን ማለት ነው። በጣም ነው ደስ የሚለው ወላሂ በጣም ደስ ይላል። የሆነ በቃ ስታዩዋቸው ኢጃባ አድርጎ ሲያምርባቸው ሀቂቀተን ማለት ነው። እና አላህ ሱብሃነሁ ወተዓላ በዛውም ያግራላቸው ማለት ነው። በጣም በርካታ እህቶች ማለት ነው ስናያቸው ቀልባችን የሚሰበር ኢጃብ ብታደርግስ ለምን ሱሪ ታደርጋለች? ያው እንግዲህ እኛ ተናግረንም ባንቀይር ብዙ ጊዜ ያው ሙስሊም እህቶቻችሁን ስታዩቸው በሱሪ ኢጃብ ሳያደርጉ ስታዩ በጣም እንትን ይላል፣ ደስ አይልም። ያው እንመኛለን መልካም ምኞታችንን ማለት ነው። ማንም እኮ በማንም ስራ አይጠየቅም። ማንም ደግሞ እነሱ ኢጃብ ቢለብሱ ባይለብሱ እኛ የሚጨመርልን የሚቀነስብን ነገር የለም፣ ግን ደስ ይለናል ማለት ነው እና አላህ ሱብሃነሁ ወተዓላ ለሁላችንም ሂዳያ ይስጠን። ለነሱም ደግሞ ኢጃብ ለማያደርጉ እህቶቻችን አላህ ሱብሃነሁ ወተዓላ ያግራላቸው ማለት ነው። በዚሁ በረመዳን እንደጀመሩት አላህ ያግራላቸው። በጣም ነው ደስ የሚለው። ይሁን በቃ ቲክታክ መንደር ላይ በተለይ ያለውን ሰላም ልብ ብላችሁታል። ደስ ይላል። በቃ ዘጭረጭ ብሏል። ያው እንግዲህ ታብታቢ የሆነ በቃ አይደል ለጊፍት የሚራሮጠው ሰው ሁሉ ሰላም ሰፍነዋል ማለት ይቻላልና በጣም ነው ደስ የሚለው ሀቂቃ እና እላችኋለሁኝ። በያላችሁበት ወንድሞቼ ሰላማችሁ ብዝት ተረፈ ይበለልኝ። አበዛሁባችሁ አንዛዛሁባችሁ መሰለኝ እና ሰላም ሆኑልኝ። ሰላማችሁ ብዝት ይበለልኝ ማለት ነው። እና አንዳንድ ጊዜ ደግሞ ያው እኛም አስተያየት ስንሰጥ አስተያየታችንን እየለየን ማለት ነው። አንዳንድ ጊዜ በቃ የሆነ ሞራን የሚነካ አስተያየትን እናያለን። በየቦታው የሚጻፉ ኮሜንታተሮችን እናያለን። አንቺ ረመዳን ሲመጣ ነው እንዴ ሙስሊም ብትሆኚው? ረመዳን ሲመጣ ነው እንዴ ኢጃብ መታደርጊው?
ብለው እንትን የሚሉ ኮመንታተሮች አሉና እንደዛ አይነት ኮመንት ጠቃሚ አይደለም እውነት ለመናገር እና የሆነ ቀስም አትስበሩ። ያኔ እንደዛ አይነት ነገር ለነሱ አይጠቅማቸውም። በቃ ምክር ነው የሚጠቅማቸውና ዱዓ ብታደርጉላቸው አላህ ሂዳያ ይስጣቸው ብትሏቸው የተሻለ ነውና እነሱ አንዳንድ ሰዎች እኮ የሆነ በቃ ሲሰድቧቸው ይብስባቸዋል። ወላሂ አንዳንድ ሰዎች ሲሰድቧቸው ይብስባቸዋል። ምን አንዳንድ ሰዎች በአጠቃላይ ማንኛውም ሰው ሲሰድቡት የተሻለ ነገር አያመጣም፣ የባሰ ነገር ነው የሚያመጣውና ጥሩ አይደለም። የሆነ በቃ ምከሩ፣ ዱዓ አድርጉ ማለት ነው። አላህ ሱብሃነሁ ወተዓላ እንዲያገራላቸው ማለት ነው። እኛን ያወፈቀን አላህ ሂጃብ እነሱንም ይወፍቃቸው። ዱዓ አድርጉላቸው ማለት ነው። ውድ ቤተሰቦች ስንኮምት ሁላችንም ማለት ነው እያሰብን እንኮምት። ይሄ ኮመንቴ ሌሎችን ሞራን ይነካል ወይ ብለን ማለት ነው። ዝም ብለን እኛ መጻፍ ስለቻለ ብቻ የሆነ በቃ ሰዎችን ቀስም የሚሰብር ሰዎችን ከመንገድ የሚያስወጣ ኮመንት መኮመት የለብንም። አስተያየታችን ስናስቀምጥ ሚዛናዊ ልንሆን ይገባል ማለት ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ሰላማችሁ ብዝት ይበል። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። ቅመሞችዬ ደግሞ አላህ ያግዛችሁ፣ አላህ ያበርታችሁ። በርቱ፣ ጠንክሩ ማለት ነው። ስራ ደግሞ ኢባዳ ነው እላችኋለሁኝ እና አላህ ሱብሃነሁ ወተዓላ ያግራላችሁ። ያው አላህ ሱብሃነሁ ወተዓላ ረመዳናችን ጾማችን አላህ ይቀበለን። እንግዲህ ጾሙንም ደግሞ ጀምረነዋል። አላህ ሱብሃነሁ ወተዓላ በሰላም ያስጨርሰን ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ ጾማችን ይቀበለን። ዋናው ነገር በያላችሁ በሰላማችሁ ይብዛ። ሰላም